የዓለማችን ትልቁ ጂም የትኛው ነው? አንዳንድ ጂሞች ትልቅ ናቸው፣ ግን እነዚህን ያየ እጁን በአፉ መጫኑ አይቀርም። ዓለም ላይ ካሉ ትላልቅ ጂሞች ሶስቱን እነሆ ብለናል። የመጀመሪያው መዳረሻችን የሚሆነው ኩዌት ነው። ኦክሲጅን ጂም ይባላል። ይህ ጂም ደመካ ኦፍ ቦዲ ቢልዲንግ እስከመባል የደረሰ ትልቅ ጂም ነው። ትላልቅ ፕሮፌሽናል ቦዲ ቢልደርስ እንዲሁም ኦሎምፒያ አትሌቶችም ጭምር የሚሰሩበት ቦታ ነው። በውስጡ ብዙ ፍሎሮች አሉ። እያንዳንዱ ፍሎር የተለያዩ የጡንቻ ክፍሎች ላይ ያተኩራል። ትልቅ ማሽኖች፣ ከባባድ ብረቶች እንዲሁም ክብደቶች፣ የግል አሰልጣኝም ክፍሎች አሏቸው። የቦክሲንግ ስልጠናም ይሰጣሉ። ሰፕሊመንት መሸጫ እንዲሁም ሰውነታችሁን ቶሎ እንዲያገግም የሚያደርጉ ሪከቨር ማድረጊያም አገልግሎት ይሰጣሉ። በአመት ከ200,000 በላይ ያስከፍላል። ይህ እኛ ሀገር ውስጥም የተለመደ ነው። ወደ ሁለተኛው ትልቁ ጂም ልውሰዳችሁ። ጆርዳን ውስጥ የሚገኝ ጎልደንስ ጂም ይባላል። በመካከለኛው ምስራቅ ካሉ ጎልደንስ ጂም ትልቁ ቢሆንም ዓለም ላይ ካሉ ሙሉ ጂሞች ውስጥም የሚካተት ነው። ይህ ጂም 6 ፍሎሮች ያሉት ሲሆን በጣም ሰፊ የሴቶች ብቻ መሰልጠኛና የውስጥና የውጭ ዋናንም አካቷል። ዮጋ፣ ቦክሲንግ ሩም እንዲሁም ዘና ማለት ሲያሻውም የስቲም እና የሳሙና እንዲሁም የጃኩዚ አገልግሎትም ይዟል። እንደ ሕፃናት ማቆያም ወላጆች ስፖርት ሲሰሩ ልጆች ሚዝናኑበት ቦታም ተዘጋጅቷል። ታዲያ ይህ ጂም ብቻ ነው? ወደ ሶስተኛውና ወደ መጨረሻው ትልቁ ጂም ወሰዳችሁ። ይህ ጂም ከመባል ይልቅ ባለ 5 ኮከብ ሆቴል ለመባል የሚቀርብ ጂም ነው። በስተመጨረሻም በዚሁ ኦማን ውስጥ ጎልደንስ ጂም አባውን እያለን የምንጠራው አንድ ጂም አለ። ይህ በአይነቱ ለየት ያለ አሰራር ያለው ቅንጡ ጂም ነው። በጣም ጥራት ያላቸው ዕቃዎች፣ ጽዱ ቦታና በጣም ግሩም የሆነ ከተማን በመስኮት የሚያዩበትን ቦታ ነው። የወንድና የሴት ተብሎ የተከፈለ የግል አሰልጣኝና የተለያዩ የስፖርት አይነቶችን ለማሰራት ምቹ የሆነ ነው። ስፓ፣ የራሱ ካፌና ማሳጅም አካቷል። ቦታው ከጂም ይልቅ ለባለ 5 ኮከብ ሆቴልነት ይቀርባል። ከኩዌት እስከ ጆርዳን እነዚህ ጂሞችን የፊትነስ ኢንዱስትሪው ምን ያክል እያደገ እንደሆነ የሚያሳዩ ግልጽ ማሳያዎች ናቸው። በየትኛው ጂም ውስጥ መስራት ይፈልጋሉ? እኛ ባነሱትም፣ ነገር ግን መልሶን ኮሜንት ላይ ያስቀምጡልን።